እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሳምባዎቻችሁን በእጥፉ ለማጠናከር የሚረዱ ጠንካራ የሆኑ ምግብና መጠጦችን በዚህ ቪዲዮ ላይ በግልጽ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እስኪ ለጥቂት ጊዜ ረጅም ትንፋሽን ውሰዱ። እናም ስለዚህ ነገር አስቡ። ሳምባዎቻችሁ በእያንዳንዱ የህይወታችሁ ሰከንድ ያለ እረፍት እየሰሩ ነው። በህዝብ በተጨናነቁ ከተሞች ውስጥ ከምትተነፍሱት አየር ጀምሮ እስከ አቧራ፣ ብክለት፣ ጭስና የማይታዩ መርዞች ድረስ ሳምባዎቻችሁ ሁልጊዜም በጫና ውስጥ ናቸው። በጊዜ ሂደት ይህ ተጋላጭነት ሳምባዎቻችሁ ደካማ፣ የተጨናነቁ እናም ብቃታቸው የቀነሰ እንዲሆኑ በማድረግ የኃይል መጠናችሁን፣ የበሽታ መከላከል አቅማችሁን እናም አጠቃላይ የሰውነታችሁን አሰራሩን ሊጎዳውም ይችላል። ነገር ግን አብዛኛው ሰው የማይረዳው አንድ ነገር አለ። ሳምባዎቻችሁ ትክክለኛውን ድጋፍ ከሰጣችኋቸው ራሳቸውን የመጠገን እናም የመከላከል አስገራሚ የሆነ ችሎታ አላቸው። ይህንን ለማድረግ ደግሞ ካሉት በጣም ጠንካራ መንገዶች አንዱ በየቀኑ የምትመገቧቸው ምግቦች ናቸው። ውድ የሆኑ ሕክምናዎች ወይም ውስብስብ የሆኑ መርዝ ማስወገጃ ፕሮግራሞች አያስፈልጓችሁም። ተፈጥሮ ቀድሞውኑ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ አክታን ለማጽዳት፣ የሳምባ ህብረ ህዋሳትን ለማጠናከር እናም አተነፋፈሳችሁን በተፈጥሯዊ መንገድ ለማሻሻል የሚረዱ ቀላል እናም በቀላሉ የሚገኙ ምግቦችን አዘጋጅታለች። በዛሬው ቪዲዮአችን ታዲያ ሳምባዎቻችሁን ለማጠናከር እናም የመተንፈሻ አካላችሁን ለመደገፍ የሚረዱ በጣም ውጤታማ የሆኑ ምግቦችን በስፋት እንቃኛለን። እነዚህ ምግቦች በሰውነታችሁ ውስጥ በትክክል እንዴት እንደሚሰሩ፣ ለምን በጣም አስፈላጊ እንደሆኑ እናም ከፍተኛ ጥቅምን ለማግኘት በየቀኑ በምግባችሁ ውስጥ የምታካትቱባቸውን ቀላል መንገዶችንም ታገኛላችሁ። የትንፋሽ ማጠር ከተሰማችሁ፣ በተደጋጋሚ ሳል፣ የኃይል ማጣት ካጋጠማችሁ ወይም ለረጅም ጊዜ ሳምባዎቻችሁን ለመጠበቅ ከፈለጋችሁ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ በቀላሉ ለመተንፈስ ጥንካሬ እንዲሰማችሁ እናም የሳምባችሁን ጤንነት በተፈጥሮ መንገድ ለመቆጣጠር ዛሬውኑ መጠቀም የምትጀምሯቸው ቀላል የሆኑ መሳሪያዎች ይኖራሉ። ሳምባዎቻችሁ ያለማቋረጥ ይሰራሉ። አየርን ያጣራሉ፣ ኦክስጅንን ይለዋውጣሉ፣ እንዲሁም ከበካዮች፣ ከአቧራ እናም ከኢንፌክሽኖችም ይጠብቋችኋል። ምንም እንኳን አንድ ምግብ ብቻውን ሳምባችሁን ወዲያውኑ ሊያጸዳ ባይችልም፣ ትክክለኛ አመጋገብ ግን ብግነት ወይም ደግሞ ኢንፍላሜሽንን ሊቀንስ፣ የሳምባ ህብረ ህዋሳትን ሊያጠናክር፣ በሽታ የመከላከል አቅምን ሊደግፍ እናም በጊዜ ሂደት አተነፋፈስንም ሊያሻሽል ይችላል። ታዲያ ሳምባዎቻችሁን ለማጠናከር የሚረዱ ጠንካራ የሆኑ ምግብና መጠጦችን ልንገራችሁ። አንደኛ ቅጠላማ አትክልቶች ናቸው፣ እንደ ስፒናች እናም ቆስጣ። እነዚህ በአንቲ ኦክሲዳንቶች፣ በቫይታሚን ሲ፣ በቫይታሚን ኤ እና በቤታ ካሮቲን የበለጸጉ ናቸው። የሳምባ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። የሳምባ ሴሎችን ከብክለት ጉዳት ይጠብቃሉ። የኦክስጅን አጠቃቀም ብቃትንም ያሻሽላሉ። በጁስ ውስጥ ጨምራችሁ ከነጭ ሽንኩርት ጋር አብስላችሁ ተመገቡ። በየቀኑ ለመመገብ ሞክሩ። ሁለተኛ ፖም ወይም አፕል ነው። ፖም ኪውሪሲቲን እና ቫይታሚን ሲን ይዘዋል። የሳምባ ብግነትን ይቀንሳሉ። የተሻለ የመተንፈስ ተግባርን ይደግፋሉ። ከመተንፈሻ አካላት ጋር የተያያዙ ችግሮችንም የመቀነስ እድል አላቸው። በቀን አንድ
ፖምን ወይም አፕልን ከነልጣጩ ብሉ። እንደ መክሰስ በጣም ጥሩ ነው። ሶስተኛ ዝንጅብል ነው። ዝንጅብል ተፈጥሯዊ ብግነትን መከላከያ እና የመተንፈሻ ቱቦን የሚያዝናና ነው። አክታ ከሳምባ እንዲወገድ ይረዳል። የመተንፈሻ ቱቦ ጡንቻዎችን ያዝናናል። መረበሽን ወይም ቁጣን ወይም ደግሞ ብግነትንም ይቀንሳል። የዝንጅብል ሻይን ትኩስ ቁርጥራጮችን በውሃ ውስጥ በማፍላት ጠጡ። በየቀኑ በምግባችሁ ውስጥ ዝንጅብልን ጨምሩ። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት የሰልፈር ውህዶችን እና ብግነትን መከላከያ ንጥረ ነገሮችን ይዟል። ኢንፌክሽኖችን ይዋጋል። የሳምባ ብግነትን ይቀንሳል። የበሽታ መከላከል ጥበቃንም ይደግፋል። ጥሬውን ወይም በጥቂቱ የበሰለውን ብሉ። በአብዛኛዎቹ ምግቦች ውስጥ ጨምሩት። አምስተኛ የሲትረስ ፍራፍሬዎች ናቸው፣ እንደ ብርቱካንና ሎሚ። እነዚህ በቫይታሚን ሲ የበለጸጉ ናቸው። የበሽታ መከላከል ስርዓትን ያጠናክራሉ። ሳምባን ከኦክሲዲቲቭ ስትረስ ይጠብቃሉ። የመተንፈሻ አካላት ኢንፌክሽኖችንም ለመዋጋት ይረዳሉ። ትኩሱን ብሉ ወይም በውሃ በጥብጣችሁ መጠጣት ትችላላችሁ። በየቀኑ መውሰድ ይመከራል። ስድስተኛ ካሮት ነው። ካሮት በቤታ ካሮቲን ወደ ቫይታሚን ኤ የሚቀየር የበለጸጉ ናቸው። የሳምባን ሽፋን ያጠናክራሉ። የመተንፈሻ አካላት ተግባርን ያሻሽላሉ። ከኢንፌክሽኖችም ይጠብቃሉ። ጥሬውን ወይም የበሰለውን ብሉ። በሰላጣ ወይም በሾርባ ውስጥ ጨምሩ። ሰባተኛ ፍራፍሬዎች ናቸው፣ እንደ ብሉቤሪ እናም እንጆሪ። እነዚህ በአንቲ ኦክሲዳንቶች የተሞሉ ናቸው። የሳምባ ህብረ ህዋሳትን ይጠብቃሉ። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ከጉዳት የማገገም ሂደትንም ያሻሽላሉ። በቁርስ ወይም በጁስ ውስጥ ጨምሩ። አዘውትራችሁ ተመገቧቸው። ስምንተኛ ስብ ያላቸው አሳዎች ናቸው፣ እንደ ሳልመን እናም ሰርዲን። እነዚህ በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። በመተንፈሻ ቱቦዎች ውስጥ ያለውን ብግነትን ይቀንሳሉ። የመተንፈስ አቅምንም ያሻሽላሉ። አጠቃላይ የሳምባ ጤንነትንም ይደግፋሉ። በሳምንት ከ2 እስከ 3 ጊዜ ብሉ። በጥብስ በምድጃ ወይም በእንፋሎት አብስሉት። ዘጠነኛ ለውዝና ዘሮች ናቸው፣ እንደ ዋልነት እናም ተልባ። እነዚህ በጤናማ ስብ እና ቫይታሚን ኢንም ይዘዋል። የሳምባ ብግነትን ይቀንሳሉ። ሴሎችንም ከጉዳት ይጠብቃሉ። በቀን 1 እፍኝን ተመገቡ። በጁስ ወይም በምግብ ላይ ጨምሩ። አስረኛ ቲማቲም ነው። ቲማቲም በላይኮፔን የበለጸጉ ናቸው። የሳምባ ተግባርን ያሻሽላሉ። የመተንፈሻ ቱቦ ብግነትን ይቀንሳሉ። ከበካዮችም ይጠብቃሉ። ትኩሱን ወይም የበሰለውን ብሉ። በሶስ እናም በሰላጣ ውስጥ ጨምሩ። 11ኛ ማር ነው። ማር ተፈጥሯዊ ባክቴሪያ መከላከያ እና ማስታገሻ ወኪል ነው። ጉሮሮን እናም የመተንፈሻ ቱቦዎችን ያስታግሳል። ሳልን ለመቀነስ ይረዳል። የበሽታ መከላከልንም ይደግፋል። አንድ የሻይ ማንኪያን በሞቀ ውሃ ወይም በሻይ ውስጥ ጨምራችሁ ተጠቀሙ። በተለይ በምሽት በጣም ጠቃሚ ነው። 12ኛ እርድ ነው። እርድ ኩርኩሚን የተባለ ኃይለኛ ብግነትን መከላከያ ውህድን ይዟል። የሳምባ ብግነትን ይቀንሳል። የበሽታ መከላከል ስርዓትንም ይደግፋል። የመተንፈሻ አካላት ኢንፌክሽኖችንም ለመዋጋት ይረዳል። በምግብ ወይም በሞቀ ወተት ውስጥ ጨምሩ። ለተሻለ ውህደት እርድን ከቁንዶ በርበሬ ጋር አዋህዳችሁ ተጠቀሙት። 13ኛ ውሃ ነው። ለሳምባ ጤንነት እጅግ አስፈላጊ ነው። ውሃ በሰውነት ውስጥ መኖሩ ለጤናማ ሳምባ ቁልፍ ነው። አክታ እንዲቀጥን ያደርጋል። መተንፈስን ያቀላል። መርዞችን ለማስወገድም ይረዳል። የመተንፈሻ ቱቦዎች እርጥበትም እንዳይለያቸው ያደርጋል። በቀን ከ2 እስከ 3 ሊትር ውሃን ጠጡ። ታዲያ ማወቅ ያለባችሁ እውነት ምንድን ነው? ምንም አይነት ነጠላ ሲንግል ምግብ ሳምባን ወዲያውኑ ሊፈውሰው አይችልም። እውነተኛው ኃይል የሚገኘው ከቋሚ የዕለት ተዕለት ልምዶች ነው። ለተሻለ ውጤት ሲጃራ ማጨስን፣ ብክለትን እናም የተቀነባበሩ ምግቦችን አስወግዱ። ታዲያ ቀላል ዕለታዊ የሳምባ ማጠናከሪያ ልምድን ከፈለጋችሁ ጠዋት ላይ ለብ ያለ ውሃ፣ ማር እና ሎሚን ተጠቀሙ። ቁርስ ላይ
ፍራፍሬዎችና ለውዝን፣ ምሳ ላይ አትክልቶችን፣ ቅጠላቅጠሎችን፣ ካሮት እናም ቲማቲምን፣ እራት ላይ ነጭ ሽንኩርት፣ ዝንጅብልና እርድን ተጠቀሙ። በየሳምንቱ ደግሞ ስብ ያለው አሳን ፋቲ ፊሽ የምንላቸውን እንደ ሳልመን፣ ሰርዲን እና ማካሪልን ከሁለት እስከ 3 ጊዜ ተመገቡ። በየቀኑ ደግሞ ብዙ ውሃን ጠጡ። በአጠቃላይ ጤናማ ሳምባ በጊዜ ሂደት የሚገነባ ነው። እነዚህ ምግቦች በተሻለ ሁኔታ እንድትተነፍሱ ብቻ ሳይሆን ሳምባችሁን በተፈጥሯዊ ሁኔታ ይጠብቃሉ፣ ይጠግኑታል፣ እንዲሁም ያጠነክሩታል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጠንካራ የሆነ ሳምባ እንዲኖራችሁ ወይም ደግሞ የመተንፈስ አቅማችሁን ለማጠናከር የሚረዱ እጅግ በጣም ጠንካራ የሆኑ ምግብና መጠጦችን በዚህ ቪዲዮ ላይ በግልጽ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።